ሰላም ጤና ይስጥልኝ። እንዴት አላችሁ? የቲጂቱ ቤተሰቦቼ ሰላም ብያለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ እንግዲህ የጽናት ድራማ በጣም በጉጉት የምንወደው የምንጠብቀው ማለት ነው። አብሶ የጽናትን ትዕግስተኝነት፣ የጽናትን ታጋሽነት ምን ያህል እንግዲህ ታጋሽና ልቧ ተሰብሮ ቻይ መሆኗን በቃ አሉ ባይዘው ይሄ ድራማ ሆነ እንጂ አንዳንድ ሰዎች ማለት ነው ያው እንደምናውቀው እንግዲህ ጽናት በጣም በጉጉት የምንጠብቀው ድራማ ነው ማለት ነው። የዛሬው ደግሞ በጣም ለየት ይላል ማለት ነው እና አንድነት እዛ ቤት ስትገባ እንግዲህ ስለ ጽናት የተነገራት ሌላ ነበረ። እንደገና ጽናትን ቀርባ ስታያት ግን ጫማና ኮፍያ ሆኖባታል ማለት ነው። ሴጣን ሆና የተገኘችባት የታየቻት ማናት? ቤቲ ሆና ተገኝታለች ማለት ነው። እንግዲህ ቤቲ እዛ ቤት ውስጥ አንድነትን ያስገባቻት እንድሰልላት ነበረ። ያው ተሳክቶላትም ቤቲ እዛ ቤት ገብታለች ኪራጋ ማለት ነው። ሆኖም ደግሞ እንግዲህ ዛሬ ላይ ቤቲ ስልክ እያወራች ወየኔ ፍቅር አሁ ቁርስ በልቻለሁ ኪራዬ እስከምትመጣማ ትናፍቀኛለህ እያለች ስትዋሸፍ ነበረ። ግን ስልክ አልተደወለላትም። አውቃ ማን ለማስቀናት? ጽናት ስላለች ጽናትን ለማስቀናት ማለት ነው። እና ጽናትም ስልኳን አንስታ ኪራ በተመሳሳይ ሰዓትማ መልእክት አትልክም እያለች ስትል እንግዲህ ቤቲ ሰምታታለች። ኪራ እያለች ቤቲ እንግዲህ እንደምታውቋት አሽሟጣጥ ናች ማለት ነው። እና ያይዛዋለች። ኪራ እንግዲህ በር ላይ ቆሞ ነበረ። ቆሞ ባለበት ሰዓት ናሆም እየመጣ ሰላም ተተባባሉ። በኋላ ምን ትሰራለህ እዚህ ጋር ቆመ ጎርደድ የምትለው በር ላይ? ክፈትልኝ ልግባ፣ እኔ መጣሁት ጽናት መጥቻለሁ ስላለች ነው ብሎ ይለዋል። እንግዲህ ጽናት መታለች እንዴ ውስጥ ናት እንዴ ብሏላት። አላየካትም እንዴት ትታይካለች ብሎታል ማለት ነው። አንተ ደግሞ አታሹፍ ብሎታል። ምንድን ነው ቆይ ብሎ ሲለው እንዴት እገባለሁ እሳት ቤት ውስጥ አስቀምጬ ብሏል ማለት ነው። በገዛ እጅግ አስገብተክ አሁን ሌላ ክፉ ነገር እንዳትላት ቤቲን ብሎታል ናሁምን ማለት ነው። እንግዲህ ከፍቶላት ወደ ውስጥ ዘልቀው ገብተዋል። ከፍቶለት ጽናት ወደ ውጭ ወጥታለች። ያው ናሆምን ሰላም ተባብለው ናሆም ወደ ቤት ገብቷል። ጽናት ደግሞ በር ላይ ቆማ እንግዲህ ከኪራ ጋር እያወሩ ነበረ ማለት ነው። በቃ ከኔ ራቂ፣ ታስታውሻለሽ አይደለም ወይ አንተ የተስተካከለ ማበላሸት የተሰራን መስበር እንጂ ማደስ አትችልም ብለሽ ነበረ። እሱ ትዝ አይልሽም ወይ? ስለዚህ ከኔ ራቂ ብሏታል ማለት ነው። ጽናትም እውነትህን ነው ወይ ኪራ? ከልብክ ነው ወይ ራቂ ያልከኝ? ምን ተገኝቶ ነው አሁን ብለዋለች። እሱም ምንም ምክንያት እንደሌለው እንግዲህ ቃላት አጥሮታል ማለት ነው። ቢያንስ መጉዳት እንደማይፈልግ ልጎዳሽ አልፈልግም ራቂ አንቺ ብሏታል። ስለዚህ ጽናትም እንዴት እንደዚህ ይለኛል? እውነትህን ነው ወይ ያ የማልክልኝ ቃላትስ ብሏ ጠይቀዋለች ማለት ነው። እና እንግዲህ እሱ አንድ ነገር ከጽናት የደበቀው ነገር አለ። እሱ ምንድን ነው? የጽናት የራቁት ቪዲዮ ፎቶ ነው ማለት ነው። ይሄ ያለው እንግዲህ ቤቲ እጅ ላይ ነው። ይሄንን እያደረገ ያለው ኪራ ለምንድን ነው? ለጽናት ብሎ ነው ማለት ነው። ያው ጽናትም እውነትህን ነው ወይ ብላ እንግዲህ ተነስታ ሄዳለች። ምሩ እንግዲህ ሄዳ እያጽናናቻት ነበረ። እያጽናናቻት ባለበት ሰዓት ስልክ ተደውሏል ማለት ነው። ስልኩን አንሺው ወይ ጋሽዬ ሊሆን ይችላል ብላታለች። ጋሽዬ ማለት የጽናት አባት ማለት ነው። እና ይሆናል ብላ እንግዲህ ስልኩን ስታነሳው ጽናት እንዴት ነሽ ተብላ ሰላምታ ተቀረበላት። በኋላ ማን ልበል ብላ ስትል እኔ አንቺን አቅሻለሁ፣ አንቺ ግን እኔን አታውቂኝም። ስለዚህ ከኪራ እንዳትርቂ፣ ኪራ አንቺን ጠልቶች ሳይሆን ቤቲ ናት። ቤቲ ምን እያለች ባለችበት ሰዓት እንግዲህ ስልኩ ተዘግቷል ማለት ነው። እንግዲህ ለምሩ ነግራታለች። አሁን የተደወለልኝ ስልክ እንደዚህ ነው የሚለው ምሩ ብላታለች ማለት ነው። ማን ነው? ማንነቷን አውቀሻለሁ ብላ ስትላት ማንነቷን አላወቅኩም፣ እሷ የምታውቀኝ እኔም አላውቃት ብላለች ጽናትም ማለት ነው። እንግዲያውስ ምን አርጋው ነው እቺ ሴጣን ምን ብትለው ነው ብለው እንግዲህ አውቆ እንዳልሆነ ኪራ ጽናት ደግሞ ከኪራ መራቅ እንደሌለባት
ሁሉንም ነገር ከኪራ ጋር መጋፈጥ እንዳለባት አስባለች ማለት ነው። ምሩም ምንድን ያለቻት በቃ የሆነ እቅድ እናቅድ እንደዛ ከሆነ ብላታለች። ያው እንግዲህ ምን እያቀዱ እንደሆነ ነገሮችን ለማስተካከል ከኪራ ያለመራቅ እየወሰነች ነው ማለት ነው። እዛ ጋ እንግዲህ ሶሲ ምን ብላታለች? ያው ጓደኛዋ ማለት ነው እንደ እህትም ሆና ያስጠጋቻት መልካሟ ሴት ጽናትን ያለውን ነገር ስትነግራት ሶሲ ምን ብላለች ማለት ነው? ለምን በሰራተኝነት እዛ ቤት ጠይቀሽ አትመለሽም ብላታለች ማለት ነው። እሺ አይለኝም። አይ እሺ ይላል ብለን እንያዘው። ምናልባት ኪራ እምቢ ላይልሽ ይችላል። እምቢ ብትልሽም እሷ ናት ብላለች ማለት ነው። እና እንግዲህ ያሰቡትን ለማድረግ ወደ ኪራ ቤት እንግዲህ ሻንጣዋን ይዛ ጽናትም ሶሲም ሄደዋል ማለት ነው። እንግዲህ በሄዱበት ሰዓት ኪራም ቤቲም ምሩና ናሆምም ቁጭ ብለው ነበረ እዛ ጋ ያገኘናቸው ማለት ነው። ለምን መጣሽ ብለው ሲሏት በቃ ወደ ስራ መመለስ እፈልጋለሁ ብላለች። እንዴት እዚህ ሲኦል የሆነ ቤት ከምርሽ ነው ወይ ቤቲ ጽናት ልትመለሽ ነው ወይ ብላ እንግዲህ ምሩም ጠይቃታለች ማለት ነው። ቤት ይሄን ስትሰማ የምን መመለስ ነው እዚህም ግርድና እዛም ግርድና ነው ብላታለች ማለት ነው። እና ኪራ ቀጥ ብለክ እችን ልጅ አስወጣልኝ፣ አልፈልግሽም ተባልሽ አይደል እንዴ ሳትፈለጊ የምትመጪው ብላ እንግዲህ ቤቲ ብላታለች። በዛ መሀል ጽናትን መልሳላታለች ማለት ነው። እዚህ ቤት ማንም ሊያስወጣኝ አይችልም፣ ለትዬ ደውዬ እነግራለሁ፣ እሳቸው መጥተው ያስወጡኝ ብላለች ጽናት። እንደዛ ባለችበት ሰዓት ኪራም በቃ ከኔ እራቂ፣ እዚህ ቤት መመለስ የለብሽም፣ እንደውም ሶሲን ይዘሻት ሂጂ፣ ጽናትን ይችል ልጅ ስራ ተፈለገች እኔ በደላላ አፈላልግላታለሁ ብሏል። መጀመሪያ ግን ለኪራ ለምሩ ምንድን ነበር ያለው? ሶሲ ቤት ሂጂና ጽናት ትውጣ ወደ ውጪ፣ አይኗን ልየው ናፍቃኛለች ብሎ ነበረ። ግን እዛ ጋ ቤቲ ጋ ደግሞ ሲሆን በቃ የሆነ አንደበቱን የሚያስረው ብቻ የሚያስረው እንትን አለ ማለት ነው። እና ወዶ እንዳልሆነ እንዲሁ ያስታውቃል ማለት ነው። ያው የጽናት ልብ መሰበሩ እንግዲህ የተለመደ ስለሆነ አንቺ ጠንካራ ነሽ ብሏታል። ባይዛዌ አዎ ጠንካራ ናት ጽናት ማለት ነው። እንኳን ለራሷ ሌሎቹንም ታጠነክራለች ጽናት ማለት ነው። በቃላቶቿን በሁሉም ነገሯ ማለት ነው። ስለዚህ ውጭልኝ አልፈልግሽም ብሏታል። እንግዲህ እሷም ከዛ ቤት አልወጣም እትዬ መጥተው እስከሚያስወጡኝ ብላለች ማለት ነው። ሶሲ እንግዲህ በነገር ጠቅ አርጋታለች። ምኑ ነሽ? ሚስቱ ነሽ? እህቱ ነሽ? ልጁ ነሽ ብላታለች ማለት ነው። እኔን የሚያክል እሱን የሚያክል አደርሳለሁ እንዴ ብላ አይ ተሱ ትንሽ በለጥት ያለሽ ብዬ ነው ብላ ስትላት እንግዲህ ተመልሼ ስመጣ እዚህ ቤት ታየሁሽ ብላ እንግዲህ ዝታ ቤት የለም ብላ ከዛ ቤት ሄዳለች ማለት ነው። እና ሶሲም ወደ ቤቷ ሄዳለች። ጽናትና ኪራ ነበረ የቀሩት። ለምንድን እንደዚህ የምታየኝ ብላ ስትለው እሱም ብድግ ብሎ ምንም ቃላት ሳያወጣ ጥሏት ከሳሎን ሄዷል ማለት ነው። ቤቲ እንግዲህ ቀጥ ብላ ወደ ክችን ትሄዳለች። ሶሲ ደግሞ አንድነት ደግሞ የኪራ ሰራተኛ አዲሷ ሽንኩርት ለመክተፍ ቢላ አሰናርታ ነበረ። ልብሴን ጃኬቱን አጠብሽልኝ ወይ ብላ ስትላት አዎ ሱሪውንም እኮ አጠብኩልሽ። የትኛውን ሱሪ? ጅንሱን። እያሾፍሽ አይደለም አይደል ብላ ስቃለች ማለት ነው። ምን ነው አረፋውን እኮ ማጥበበት ሳጣ አጠብኩኝ ብላለች። እንግዲህ ፍላሹስ ስትላት ፍላሹ እንግዲህ እኔ አላቅም ብላለች ማለት ነው። እና በጣም የሚገርመው እንግዲህ ያ ፍላሽ የጽናትን የራቁት ፎቶ የያዘ ነው ማለት ነው። አንድነት ፍላሽ ይኑረው አይኑረው አላወቀችም። ታልሰራ ግን ጉዷ ነው አንድነት ማለት ነው። እዛ ጋር ውሃ ደፍታባት ነው ሄደችው። ጽናት በአጋጣሚ ወደ ክችን መታ ነበረ። አንድነት ምን ሆነሽ ነው ምንድን ነው ስትላት አይ አዝሮኝ እኮ ነው ብላለች። ሂጂ ረፊ እኔ ሰራለሁ ብላታለች ማለት ነው። እሺ ብላለች። አንድነትም እንግዲህ ምንድን ያለችው ጽናት የተነገረኝና ያየሁሽ አንድ አይነት አይደለም ነው ተመሳሳይ የሌላ ሰው ጽናት ስም ነግረውኝ ነው ብላለች ማለት ነው። እና እዛ ጋር ቤት የነገረቻትና እሷ ደግሞ ያየችው ነገር በፍጹም አይገናኝም ማለት ነው። እንግዲህ ጽናት እንደዚህ ናት ማለት ነው። ያው ኪራ ውጭ አድሯል ወይ ብላ አንድነት
ቤቲ አንድነትን ስትጠይቃት ሳሎን እንዳደረ ሰክሮ እንደነበረ ብትነግራትም ለምን ሳቀሰቅሽኝ እዚህ ቤት እኮ ያስገባሁሽ ለእኔ እንድትታዘዥ ነው ብላታለች። ኪራ ደግሞ እንዳቀሰቅሽኝ ብሎ ስላላት ለዛ ነው ብላ ስትላት እንግዲህ በቢላ ይዛ ደሃ አንገቱን ሲደፋ እንጂ አንገቱን ቀና ሲያደርግ አያምርበትም። ስለዚህ ተንግዲህ ብላታለች። ተንግዲህ በዚህ በቢላ እገልሻለሁ ብላ እንግዲህ ግድያ ሙከራ አርጋባታለች። አብሶ በልጇ በጣም እንትን እያለች